ሰላም ዛሬ ስለ ጋት ኤግዛም ጠቃሚ መረጃዎችን ልሰጣችሁ መጥቻለሁ። ጋት ኤግዛምን ለማለፍ የሚረዱ ጥበቦች በአሁኑ ዙር የትኞቹ ናቸው? ያሁኑ የጋት ኤግዛም ፈተና ከስካሁኑ ለየት ይላል እየተባለ ነው። ለየት የሚልበት ምክንያት ምንድነው? የኔ የጋት ኤግዛም ተሞክሮዎች ምን ነበሩ? ፈተናውን ከዚህ በፊት ስለተፈተንኩ ያለኝን ተሞክሮ አካፍላችኋለሁ። ጋት ኤግዛም መቼ ይሰጣል? ምዝገባውስ እስከ መቼ ድረስ ነው? የአዲስ አበባ ዩኒቨርሲቲ ጋት ኤግዛም እና የትምህርት ሚኒስቴር ጋት ኤግዛም ቀኑ ይለያያል ወይስ አንድ አይነት ነው? ኤን ጋት እና ጋት የሚባል ነገር አለ። የሱንም ልዩነት እነግራችኋለሁ። እንዲሁም ጋት ኤግዛም በተሟላ ሁኔታ ካለፋችሁ በኋላ የትኛውን የማስተርስ እና የፒኤችዲ ፊልድ ብትማሩ በአሁኑ ወቅት ሊያበላችሁ ይችላል የሚለውን በዝርዝር ላቀርብላችሁ ነው። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱም። አሁን ዝርዝሮቹን ልነግራችሁ እዚህ ተገኝቻለሁ። ቅድሚያ ትምህርት ሚኒስቴር ያወጣቸውን ማስታወቂያዎች ልንገራችሁ። ወደ ሌሎቹ ዝርዝር የማልፍ ይሆናል። የምዝገባ ቀን እስከ ረቡዕ ነሐሴ 5 2018 በኢትዮጵያ አቆጣጠር ድረስ ተራዝመዋል ይላል። የፈተና ቦታ የእናንተ ፕሮፋይል ላይ የሚለቀቅ ይሆናል ተብላችኋል። ዩዘርኔም እና ፓስወርድ የምዝገባው ቀን እንዳለቀ ወዲያውኑ አሳውቃለሁ ብሏል የኤንጋት የፈተና ማዕከል። የአዲስ አበባ ዩኒቨርሲቲ ነሐሴ 13 2026 በፈረንጆቹ አቆጣጠር ነው ያስቀመጡት። በኢትዮጵያ አቆጣጠር ሲቀየር ደግሞ ነሐሴ 7 2018 በመጪው ሐሙስ ፈተናውን እሰጣለሁ ብለዋል። ስለዚህ በጣት የሚቆጠሩ ቀናቶች ብቻ ናቸው ያሏችሁ። በዚህ ቀን ምን ማድረግ እንዳለባችሁ ደግሞ ልነግራችሁ ነው። ከሐምሌ 23 እስከ ነሐሴ 6 ለተመዘገቡት ብቻ ነው አሁን ነሐሴ 7 ፈተናውን የምሰጠው ብለዋል የአዲስ አበባ ዩኒቨርሲቲ። ከነሐሴ 7 በኋላ ለተመዘገባችሁ ደግሞ አርብ ነሐሴ 14 በፈረንጆቹ አቆጣጠር ማለት ነው 2026 ፈተናውን እሰጣለሁ ብለዋል የአዲስ አበባ ዩኒቨርሲቲ። ፈተናውን ለማለፍ የዘንድሮ ፈተና ለየት የሚያደርገው የኔ ተሞክሮ ከፈተና በኋላ ምን እንማር የሚለውን ደግሞ ልነግራችሁ ነው። በጋት ኤግዛም የመጀመሪያው ተፈታኝ ነበርኩ። ጋት ኤግዛም በትምህርት ሚኒስቴር የማስተርስ እና የፒኤችዲ ፕሮግራሞችን ለመማር ያስፈልጋል ተብሎ ፖሊሲው ስራ ላይ ተግባራዊ ከሆነ በኋላ የመጀመሪያው ተፈታኝ ነኝ። እንዳሁኑ የጋት ኤግዛም ሞዴል ጥያቄዎች አልነበሩም። እንዳሁኑ ሰፋ ያለ ሪሶርስም አልነበረም። ዩኒቨርሲቲዎችም ተማሪዎቻቸውን ለማዘጋጀት እንዳሁኑ ሞዴል ጥያቄዎችን አላዘጋጁም ነበር። በራሳችን ጥረት ነው ጋት ኤግዛምን ያኔ ያለፍነው። የመጀመሪያው ጋት ኤግዛም ተፈታኝ ይሄው ልምዴን ላካፍላችሁ ነው። የመጀመሪያው ጋት ኤግዛም ተፈታኝ እንደመሆኔ መጠን ወደ ጋት ኤግዛም ሴንተር ስገባ ወይም ወደ ፈተናው ስገባ የመደናገጥና አንዳንድ ነገሮች ግራ የመጋባት አጋጥመው ነበር። ይህ የማንኛውም ተማሪ ባህሪ ነው። እሱን ተቋቁመን አሪፍ ውጤት አምጥተን ይሄው የማስተርስ ትምህርታችን ጨርሰን አሁን በተመረቅንበት ፊልድ እያገለገልን ነው። ከማስተርስ በኋላ ደግሞ አሁን ለፒኤችዲም እንዲሁ ዝግጅትን እያደረግኩ እገኛለሁ። እኔን የጠቀመኝና የረዳኝ ፈተናውን በቀላሉ ለማለፍ የቻልኩት ፋና አፕቲቲዩድ የምትባል መጽሐፍ አለች። በወቅቱ 400 ብር ነበር የገዛዋት። እሷን መጽሐፍ ከመጀመሪያው እስከ መጨረሻው ሙሉውን ጥያቄዎች በመስራት ተጨማሪ ጥያቄዎችን ደግሞ ከኢንተርኔት በመስራት ነበር ፈተናውን ለማለፍ በደንብ ያገዘኝ ነገር እሱ ነው። የአዲስ አበባ ዩኒቨርሲቲ ግን ከዛ በፊት ጋት ኤግዛም ይሰጥ ነበር። እነሱን ጥያቄዎችም ሰርቻለሁ። በሀገር አቀፍ ደረጃ ሁሉም ዩኒቨርሲቲዎች የማስተርስ ወይም የፒኤችዲ ትምህርትን ተማሪዎቻቸውን ተቀብለው ለማስተማር ጋት ኤግዛም ግድ ነው ያሉበት የመጀመሪያው ጊዜ ይሁን እንጂ የአዲስ አበባ ዩኒቨርሲቲ ግን አንድ ዓመት ቀደም ብሎ ጋት ኤግዛም ሲሰጥ ነበር። እነዛን ጥያቄዎች አፈላልጌ ሁሉንም በመስራት ጋት ኤግዛም ላይ ውጤታማ እንድሆን አስችሎኛል። ሌላው ጋት ኤግዛም ላይ እኔ እንዳልፍ የረዳኝ ቴክኒክ ምንድነው? ከባድ የሚባሉ ጥያቄዎች ላይ ጊዜ አላባክንም ነበር። እነዚያን ጥያቄዎች እንደማልሰራቸው ከተረዳው አልፋቸውና ቀላል የሚባሉ ጥያቄዎችን እሰራ ነበር። ይሄ ነው ያዋጣኝ። በተለይ የማትስ ጥያቄዎቹ ቀላል ናቸው፣ ብዙ የሚከብዱ አይደሉም። ይሁን እንጂ ሁሉም ጥያቄዎች ዝግጅት ይፈልጋሉ። ዝግጅቱ ደግሞ ጋት ኤግዛም የሚያተኩርበት ነጥብ ላይ መዘጋጀት
አዋጭና ብልህነት ነው። ሁሉንም ማግበስበስ አያስፈልግም። ሁሉ አማራሽን ገበያ አታውጧት ይባላል። ያ ማለት ሁሉንም ሂሳብ ሁሉንም እንግሊዘኛ ማግበስበስ ሳይሆን ጋት ኤግዛም የሚያተኩር የትኛው ላይ ነው የሚለውን ለይቶ ማወቅ ያስፈልጋል። ታዲያ እኔ ያለፍኩባቸውና የተፈተንኳቸውን ጥያቄዎች የማስታውሳቸውንም ጭምር በመጻፍ በርካታ ቪዲዮዎችን ከ15 በላይ ተከታታይ ቪዲዮዎችን ሰርቼላችኋለሁ። ወደ ዩቲዩብ ቻናሌ ወደ ኋላ መለስ ብላችሁ ጥያቄዎቹን መስራት ትችላላችሁ። መልሱም አለ። በሰዓቱ እኔ የተፈተንኩት ጥያቄ የሰራሁት መልስ ነበር። አንዳንዶቹ ላይ ምናልባት ፐርፌክሽን ላይኖራቸው ይችላል። ጥያቄው ግን እናንተን በበቂ ሁኔታ ያዘጋጃችኋል ብዬ አስባለሁ። ሌላው ጋት ኤግዛም ላይ እኔን ለማለፍ የጠቀመኝ ትልቁ ጥበብ ለእናንተ ሸር ማድረግ የምፈልገው የሰዓት አጠቃቀም ነው። የጋት ኤግዛም አንዱና ትልቁ ፈተና ከሳብጀክቶቹ ከሂሳቡና ከእንግሊዘኛው እንዲሁም ከአናሊቲክሱ በተጨማሪም የሰዓት አጠቃቀም ራሱ አንድ ትልቅ ፈተና ነው። የተሰጣችሁን ሰዓት በትክክል የማትጠቀሙ ከሆነ ሁሉንም ጥያቄዎች ሳትሰሯቸው ትቀሩና በተለይ ደግሞ ቀላል ጥያቄዎችን ለማግኘት እድሉን ታጣላችሁ። የሂሳብ ጥያቄዎቹ አጠቃላይ 40 ደቂቃ የሚወስዱ ሲሆን ጥያቄዎቹም በርከት ያሉ ናቸው። አብዛኛዎቹ አልጀብራም ይኖራቸዋል። ከካልኩለስም ትንሽ ሞከር ያደርጋል። ግራፍ አለው። አብዛኛዎቹ ግን ቀላል የሚባሉ የማትማቲክስ የሂሳብ ወይም የመደመር የማካፈልና የማባዛት ጥያቄዎች ናቸው። ልክ 8ኛ ክፍል 7ኛ ክፍል አልፎ 10ኛ ክፍል እስከ 12ኛ ክፍል የተማርናቸውም አሉ። ማትስ ላይ ፕሮባቢሊቲ የተወሰኑ ጥያቄዎችም ይኖራሉ። ባጭሩ የማትስ ጥያቄዎቹ በቂ ዝግጅት ካደረግንባቸው የሚሰሩና በጣም ቀላል የሚባሉ ናቸው። ልክ ሂሳብ ታች ክላስ ላይ ሰብስቲቲዩሽን የኤክስን ዋጋ ለማግኘት ዋይን ሰብስቲቲዩት እያደረግን የምንሰራው ግራፍ የአንዱ ዓመት ምርት ከዚህኛው ዓመት ምርት በስንት ዓመት ጨመረ፣ በስንት ዓመት ቀነሰ የሚሉ ናቸው። ታዲያ አሁን እያንዳንዱን ጥያቄ እዚህ ላይ ስላላመጣሁት አሁንም በድጋሜ ወደ እኔ የዩቲዩብ ቻናል ገብታችሁ ወደ ኋላ ቪዲዮ የሚለው ላይ ብትገቡ ሁሉንም ጥያቄዎች ከናሰራሩ እኔው ራሴ ሰርቼላችኋለሁ። እሱን ተጠቀሙበት። እዚህ ላይ ልነግራችሁ የምፈልገው ቁም ነገር ግን የሰዓት አጠቃቀም እጅግ በጣም ወሳኝነት አለው። እንግሊዘኛው ፓርት ላይ ስትመጡ ጆሮአችሁን ቢቆርጧችሁ የማትሰሙት ከዚህ በፊት አይታችሁት ሰምታችሁት የማታውቁት እንግሊዘኛ እዚህ ጋት ኤግዛም ላይ ታገኛላችሁ። በተለይ ቮካብላሪው የማይሞከር ነው። ለረጅም ጊዜ እንግሊዘኛ ሲናገር የኖረ ልክ እንግሊዘኛ የአፍ መፍቻ ቋንቋው የሆነ ሰው የሚመልሳቸው አይነት ጥያቄዎች ናቸው። እነሱን የማታውቋቸው ከሆነ ጊዜ አለማጥፋት ብልህነት ነው። ፓሴጁን ግን ወይም ይሄ ብዙ የእንግሊዘኛ ፓሴጅ ይሰጣችሁና አንብባችሁ ስሩ አይነት እሱ ማትሪክስም ብዙ ጊዜ ከታች ክላስም ስንማረው የነበረው ነገር ስለሆነ እሱን ስለምትሰሩት ፓሴጁ ላይ ልዩ ትኩረት ብታደርጉ ያዋጣችኋል እላችኋለሁ። እንግሊዘኛው ይሄ ነው። ሰፊውን ፓርት የሚይዘው ደግሞ እንግሊዘኛው ነው። ሌላው 25 ጥያቄ የምትሆን አናሊቲካል የምትባላለች የእናንተን የአናሊቲካል ስኪል የምትፈትን ጥያቄ ናት። እሱ ጥያቄ ምናልባት የእናንተን ነገሮችን የመተንተን ብቃት ለመፈተን ስለሆነ ይሄ ነው ተብሎ የሚጨበጥ ጥያቄ ላይኖረው ይችላል። እኔ የተፈተንኩት ጥያቄ ላይ እንዲሁ ለኤግዛምፕል እንዲሆናችሁና እንዲረዳችሁ እንዲህ የሚል ጥያቄ ነበር። አንድ ሰው አዲስ አበባ የመንግስት መስሪያ ቤት ፓስፖርት ለማውጣት ፈለገ። ፓስፖርት ለማውጣት እንግዲህ በርካታ መስሪያ ቤቶችን መንካት ነበረበት በሰዓቱ። ወይም ደግሞ እናስተካክለውና አንድ ሰው አዲስ አበባ ውስጥ የንግድ ፍቃድ ለማውጣት ፈለገ። ተች የሚያደርጋቸው 5 መስሪያ ቤቶች አሉ። አንደኛው ሰኞ ይዘጋል፣ አንደኛው ማክሰኞ ይከፈታል፣ አንደኛው ሮብ ከሰዓት ብቻ ነው አገልግሎት የሚሰጠው፣ አንደኛው ሐሙስ ጧት ብቻ ነው አገልግሎት የሚሰጠው፣ አንደኛው ደግሞ አርብ ከሰዓት ብቻ ነው የሚል ሴናሪዮ አለው። በየትኛው ጊዜ በየትኛው መንገድ ኢቭን አቅጣጫቸውም አለ። በየትኛው ሰዓት ብትሄዱ ይሄን ነገር በአጭር ጊዜ ታስፈጽማላችሁ የሚል አናሊቲካል የእናንተን ነገሮችን የመተንተን ብቃት የሚጠይቁ በርካታ ጥያቄዎች አሉ። ኮሚቴዎች ይደረድሩላችኋል። እነዚህ ኮሚቴዎች በዚህ ጊዜ እከሌ የሚባለው ለአዲስ አበባ ዩኒቨርሲቲ
ፕሬዝዳንት ለመምረጥ ኮሚቴው ተቀምጧል። ሚስተር አለሙ የ4 ዓመት ልምድ አለው፣ እንደዚህ አይነት መስሪያ ቤት ሰርቷል። ሚስተር ከበደ፣ ሚስተር ቶሎሳ እንደዚህ እያለ መጨረሻ ላይ ማንን መምረጥ እንዳለባችሁ የእናንተን የነገሮችን የመተንተን የማገናዘብ ብቃት የሚጠይቅ አናሊቲካል የሚባል 25 ጥያቄዎች አሉ። እነሱንም ተረጋግታችሁ ረጋ ብላችሁ ከሰራችኋቸው ትመልሷቸዋላችሁ። እንግዲህ ጋት ኤግዛም ላይ የነበረኝ ልምድ በዚህ ካካፈልኳችሁ ከጋት ኤግዛም በኋላ ምን ብንማር አዋጭ ነው የሚለው ይሄን ተማሩ ተብሎ ሁሉንም ሰው አንድ ሙያ ላይ ማሰማራት አያስፈልግም። የናንተ ፓሽን የውስጥ ፍላጎት ይወስነዋል። ገበያው የፈለገ ሳቹሬትድ ያድርግ፣ በሱ መጨነቅ መጠበብ የለባችሁም። አሁን የሚያበላው የትኛው ነው ብላችሁ ሳትወዱትም መግባት የለባችሁም። ስለዚህ ምን መማር አለባችሁ፣ የትኛው ፊልድ ያበላል ለሚለው ጥያቄ የናንተ ፓሽን የናንተ ፍላጎት የናንተ ሁሌም ብትማሩት ብታነቡት ብትሰሩት የማትሰለቹት ነገር ምንድነው የሚለውን መርጣችሁ እንድትማሩም እመክራቸዋለሁ። የኔን ተሞክሮ ከዚህ ላይ ስነግራችሁ የመጀመሪያ ዲግሪ ነርሲንግ ነው። በነርሲንግ የመጀመሪያ ዲግሪን ከመንግስት ዩኒቨርሲቲ ተቀብያለሁ። እንዲሁም በሄልዝ ኢንፎርማቲክስ የመጀመሪያ ዲግሪን አሁንም ከመንግስት ዩኒቨርሲቲ በሬጉላር ፕሮግራም ተቀብያለሁ። ሁለቱም ዲግሪዎች እንዳያስኩ ዳይሌማ ውስጥ ገብቼ ነበር። በየትኛው ብቀጥል ወደፊት ህይወቴ የተስተካከለ ይሆናል፣ ማህበረሰቡንስ ማገልገል እችል ይሆን የሚለውን አስቤበት ነበር። ይሁንና ኦፖርቹኒቲ እየበዙ የሚመጡት እንዲሁም የኔ ከፍተኛው ዝንባሌ ወደ ሄልዝ ኢንፎርማቲክሱ ወደ ቴክኖሎጂው በመሆኑ የቴክኖሎጂውን ፊልድ ቀጥዬበታለሁ። የነርሲንጉን ፊልድ ግን ያው ተከርኖ ይብሰል ብዬ እንደተመረኩ ጋውኑን እንደለበስኩት ምንም ስራ አልሰራውበትም፣ ቁጭ ብሏል። ምናልባት ወደፊት አንድ ቀን ሊጠቅመኝ ይችል ይሆናል። ነገር ግን የሄልዝ ኢንፎርማቲክሱን ስራ ለማሳለጥ የነርሲንጉ ባክግራውንድ ስለ ጤናው ዝርዝር ነገር ስላለው በጣም እየተጠቀምኩበት እገኛለሁ። በቀጥታ ባልቀጠርበትም ማለት ነው። የኔ ዝንባሌ አሁን የጤናውን ሴክተር በሙሉ በቴክኖሎጂ በኤአይ በዲጂታላይዜሽን ማዘመን የሚለው ፕሮጀክት ላይ በስፋት እየሰራው እገኛለሁ። በአሁኑ ሰዓት የመንግስት ዩኒቨርሲቲ ውስጥ ተቀጥሬ በአስተማሪነት እየሰራው እገኛለሁ። ወደፊት ጋት ኤግዛምን ከጨረሳችሁ በኋላ ከነሐሴ በኋላ ማለት ነው ስለ ሪሰርች ቀጥታ እናንተም በተለይ ማስተርስ እና ፒኤችዲ ስለምትሆኑ አብዛኛው ነገራችሁ ሪሰርች ላይ ስለሚያተኩር ስለ ሪሰርች፣ ስለ ኤአይ፣ ስለ ቴክኖሎጂ፣ ስለ ዲጂታላይዜሽን ከኔ ጋር በስፋት የምንቀጥል ይሆናል። በሌላ ፕሮጀክት ከጋት ኤግዛም ውስጥ የምንገናኝ መሆኑን ከወዲሁ ቃል እየገባውላችሁ ለዛሬ ግን በዚህ ተሰናብቻለሁ። መልካም የጋት ኤግዛም ፈተና ይሁንላችሁ። አመሰግናለሁ።